ጠፍቼ ወደ ዩቲዩብ ከተመለስኩ በኋላ ተከታታይ ቪዲዮዎችን ስለቅላችሁ ነበሩ ስለ ሰርጌ ነበረ። ሰርጌ ላይ ደግሞ እስካሁን ከኔ ጋር ማን አብራችሁ አልቀረበችም፣ ባለቤቴ አብራ አልቀረበችም። ግን የተለቀቁት 5 ወይ 6 የሚሆኑ ቪዲዮዎች በሙሉ ስለ ባለቤቴ የሚያብራሩ ነበሩ። ይቺ ባለቤቴ ማናት የሚለው ነገር ዛሬ በሰፊው የምናየው ይሆናል። ይሄ ቪዲዮ ያያችሁ የመጀመሪያ ድርጊታችሁ እንደሆነ ፈልገው እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ፈልጋለሁ። ላይክ በማድረግ ቪዲዮውን ጀምሩልኝ። እንደምትወዱት አልጠራጠርም። ምክንያቱም የሆነች ልጅ ዛሬ ላስተዋወቃችሁ ነው። ካሁን በኋላ እግዚአብሔር ቢፈቅድ በደስታ በፍቅር ቤታችን ውስጥ ያሉትን ነገሮች ሼር ልናደርጋችሁ እንመጣለን። በሚኖሩን የፍቅር የትዳር ቆይታዎቻችን ውስጥ እናንተን እንደ ቤተሰብ ጨምረናችሁ የምናሳልፋቸውን ጥሩ ጊዜዎች ልናሳያችሁ እንወዳለን። እዚህ ጋር የምትቀመጠው ሙሽሪት ጋር ማለት ነው። ይህቺ ሙሽሪት ለእኔ በጣም ትልቅ ነገር ነች። ከ6 ኦልሞስት በሰፊው እናወራለን። በኋላ ምን ያህል ጊዜ አብረን እንደቆየን የተለያዩ ጥያቄዎችን ጠይቃታለሁ። አስገባትና ስለ እኔና ስለ እሷ የማታውቁትን ትንሽ ነገር አሁን ላይ እናንተ ግን አሁን ላይ በጣም ቢዚ ሆናችሁ መስራት ይህን ቪዲዮ ማየት ያልቻላችሁ ሰዎች ደግሞ ኮመንት ላይ ቀጣይ እንድንመልስላችሁ የምትፈልጉትን ጥያቄ አስቀምጡልንና ሂዱ። ቀጣይ በእርግጠኝነት በ2 ቀን ውስጥ ወር በ3 ቀን በኋላ የቪዲዮ ከተለቀቀ በኋላ ማለት ነው እነዛን ጥያቄዎች መልሳቸውን ይዘንላችሁ የምንመጣ ይሆናል። ስለዚህ ይህንን እንድታደርጉ ጠቁማችኋለሁ። ከዛ በተረፈ ይህች ሴት ከኔ ጋር እስካሁን በፍቅር ግንኙነቴ ካሁን በኋላ ደግሞ በትዳር ግንኙነታችን ረጅም ጎዳናን አብረን የምትሄድ ሰው ነች። አንድ መካር አባት ምን ይላል መሰላችሁ? መንገዱ ረጅም ነውና የማይሰለችን ሰው ይዘህ ተጓዝ ይላል። ለእኔ ያቺ ሴት አሁን ይዤላችሁ መቀርባች ሰው ነች። ብዙ ማብራራት አልወድም። ወደ ቦታ ልቀበልና አልጥራት። እስካሁን ስትወጣ ስትገባ የነበረችው ሴት ይቺትና ጋበስ ጥሩ አስማተኛ ባለች። ዌልካም ቱ ዩቲዩብ ቻናል ሙሽሪት። በጣም አመሰግናለሁ ዩቲዩብ ተመልካቾች። ሳወራላችሁ የነበራችሁ ንግስት እቺትና we are so happy to see you. By the way, she can't Amharic no only English ABCD little bit me ብዙ more me Arab ብዙ we communicate with sign language, we love each other, we stay በፍቅር አብረን this other እንኳን ወደ ቤቱ ተመልካቾች። ለዛሬ ትንሽ እኔ ጋዜጠኛ ነኝ። እሺ እኔ ኢንተርቪው ተደራጊዋ ነኝ። አንቺ ኢንተርቪው ተደራጊ ነሽ። በመሀል ደግሞ ያው እንግዲህ መቼ ሳይዋሽ ነገር ተናግረናል። ከዚህ በፊት የሰራናቸውን ቪዲዮዎች ካያችሁ በመሀል ላይ ገብታ ወጣ ነበረ። እዛ ላይ የተፈጠሩትን ነገሮች ለካ ገብቼ ነበር። እነሱን እናደርጋቸዋለን በቀጣይ በሰፊው እናወራራቸዋለን። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። እስቲ ከስምሽ እንጀምር ሙሽሪት። ስሞት ማን ይባላል? እኔ አሁን ስሜ ለጊዜው ለዚህ ለ2 ወር ሙሽሪት ሆኗል። እስካሁን ቤት ሲጠራ ሙሽሪት ነው። ማህበረሰብ ውስጥ መንግስት ማን ብሎ ይጠራውታል? መንግስት ዳግማዊት ብሎ ይጠራኛል። ጎሽ እናመሰግናለን። ይሄን ሸበላ ምን ሲያደርግ ጠለፍሽው? እባክሽ ተወጣ ኮሪክ ምን ስታደርግ እኔን ጠለፍከኝ ነው ጥያቄው። ይኸውና ፍረድ። እኔ እኮ ውስጤ ቀይ ነው። ሀበሻዊ ዝነት ይዘኝ ነው እንጂ እኔ ቀይ ነኝ። ቅላት እኮ አይደለም። ውበት ምንድን ነው? እኔ ነኝ። የእውነት ተመልካቾች በጣም ብዙ ጓጉተዋል። ብዙ ሰዎች የሰርጉ ቪዲዮ ሻይተው ለምንድነው ያልመጣችው? ለምንድነው ወደ ዩቲዩብ የማታስተዋውቅልን ቶሎ እያሉ ብዙ የጠየቁኝ ሰዎች አሉ። ዛሬ መጥቻለሁ። ከዛ ደግሞ ያዋለው እስኪ አቀባበል ምን ያህል ሰው በአንቺ ስም ላይክ የሚያደርግ ይመስልሻል? እስኪ ይህን ቪዲዮ አይቼ ቀጣዩ ላይ ገምታሉኝ ይሻል። የዚህን ቪዲዮ አካሄደ ያየ ሁሉ ላይክ ያደርጋል። ያየ ሁሉ ላይክ ያደርጋል። ያየ ሁሉ ላይክ ያደርጋል። በቪው ልክ ላይክ እስቲ እናያለን። የታለ ልጃችሁ ላይክ እያረጋችሁ አሁን ነገር እንዳላንዛዛ ማለት ነው። ያዘጋጀሁልሽ ጥያቄዎች አሉ። አንቺም ታያቸዋለሽ። እነዚህ ጥያቄዎች ተመልካቾቻችን ለመጀመሪያ ጊዜ እንዲታወቁን ብቻ ነው እንጂ ነገና ከነገ በኋላ በሰፊው የተለያዩ ነገሮችን ዘላቸው መጠን ግን እንድንተዋወቅ መች ተጀመረ መች ተጸነሰ ግንኙነት የሚለውን ነገር
ታርገን ሀቅ አቋራጭነት እናወራለን። መዋሸት ያስቀጣል። ግን ይሄን ነገር እኔ በጠይቀህ ነበር የሚሻለው እኮ ሞሮፍ አንተ አይ አሁን የሚጀምረው ጥያቄ አንተ ብትመልሰው ነው የሚሻለው። ኦኬ መጀመሪያ ልንታወቅ ስንጀምር ያስተዋልከኝ ማን ነው? ያስተዋልሽኝ የመጀመሪያው ነገር ምን ነበረ የሚለው ከዚህ በፊት የት ነው የታወቀው? እኔ ላይ ያስተዋልከው ምን ነበረ? ግቢ የተዋወቀው። ኦኬ ከዛ እንድታቀኝ ያደረገ ያስተዋልከው ነገር ምንድን ነው? አሁን ይሄን ጥያቄ እኔ ስላላስተዋልከው እኔ መመለስ አላስተዋልሽኝም። እኔ ነበርኩ እዛ መውጫ መግቢያ ላይ ስገባ ሁሌ በቆጭ ቆም ብሎ የምትወቀኝ የሚጠይቁ ስልኬን ይሰጧታል። መንገድ ላይ ምናምን ሴት ጓደኞቿ እያስቆሙ ምናምን ነገር ሊላከፉ ምናምን ነገር ይሞክራሉ። ከዛ እኔ ተይ ምናምን ነገር ያልኩሽ አታስታውሽ? በጣም እሺ ይሄንን እኔ መልሶ እንዴ አንተ መልሶና ከዛ ደግሞ በእኔ ሳይድ ያለውን መልሳለሁ። ከዋሻው ነው። አዎ እኔ ግን ብዙ አላልሽም። መጀመሪያ የማረከኝ ነገርሽ የቆዳሽ ከለር ወይም ባክ ቱ ዘ ትሩዝ የፌስ ከለሯ በጣም ነው የምወደው። እኔ በጣም የጸይም አድናቂ ነኝ። ውበት ያለው ጸይምነት ላይ ነው ብዬ ማመን ሰው ነኝ እና ያለመዋሸት በጣም የምወደው የቆዳ ከለር አላት። በጣም ብዙ ሰዎች ይሉሻል። ስልካቸውን ትሰጪኛለሽ አድራሻቸውን እና አይሉኝም ኦሬንት ወደ አንቺ ነች። እኔ ሳቀው በጣም ሲያወራ ነበር ያወቅኩትና የሆነ መግባባቱ ምናምን ነገር ነበር ደስ ያለኝ። ሌላ አርኪ ከወሬ ውጭ ወሬኛ ማመስላችሁ ሰው አይ ወሬኛ ሳይሆን በቃ ተጫዋች ነው። ከዛ ደግሞ የሆነ ቤተክርስቲያን አካባቢ ነገር ነው ያወቅኩት። ከዛ በቃ እንደዛ በዛ ሳይድ ተፍተፍ የሚል ሰው ደስ ይለኝ ነበር። ከጓደኞች ጋር ጠዋት ለኪዳን ማታ አይደለም። እሺ በሂደት የምታዩት ነገር ይሆናል። ሁለተኛ እኔ በጣም የምሰራቸውና አንቺ ደግሞ የሚያስቆጣሽ ወይ ደግሞ የሚያናድድሽ ወደ ነብርነት የምትቀየርበትን ጸባይ ተናገሪ። ስንት ነው መጥቀስ የምችለው? የፈለግሽውን ያክል ጠይቂ። ማነው ተናገሪ። የሚያናድድሽ ስንት? አንድ 10 20 ድረስ መዘርዘር ይችላል። ኦኬ ከካሜራ ጀርባ ያያችሁልኝ ነው። አንደኛ ይሄ ነው። አንድ በጣም የሚያናድደኝ ጸባይ የለም። ሶስተኛ አይደለም ብዙ ሆኖብኝ ነው እንዴ? የትኛውን ላድርገው? ለሚዲያ የሚመጥን የትኛውን ብዬ እያመዛዘንኩ ነው። ይሄን ያክል በጣም ምን ያላቅ በጣም ነው የምትወደኝ። ስልኩ ላይ በጣም አዲክትድ ነው። ስልኬ ላይ ስሰራ አይደለም ዝም በል እሺ። ስሰራ አድርጊልኝ። አይሆንም። የእውነቱን ነው ማወቅ ያለባቸው። ምንድነው ስልኩ ላይ በጣም አዲክትድ ነው ያለ። ስልኩ የትም አይንቀሳቀስም። መንገድ ላይም ሄደ ምንም ሄደ ስልኩ እጁ ላይ ነው በቃ። ሌላው ደግሞ ገርጻው ግን በእኔ ስልክ ነው። እሺ በስልኬ ነው ዩቲዩብ የምሰራው፣ በስልኬ ነው የምደዋወለው፣ በስልኬ ነው እሷን ያገኘኋት፣ በስልኬ ነው ረጅም ሰዓት የጀነጀንኳት፣ በስልኬ ነው ፎቶዎቿን ይዤ የምዞረው፣ በስልኬ ነው። እና እኔን ከያዝከኝ አሁን ዋናዋን እኔን ያዝከኝ በቃ። ስልኩን ትንሽ ለቀቅ አታደርጉምታል? አሁን ጀምሬያለሁ። አክቹዋሊ ለውጥ ጀምሬያለሁ። አሁን ለውጥ አላየሽም? እስኪ ሰሞኑን እስኪ ወጎ ሌላ ልጀምር። ኧረ እግዚአብሔር ይስጥልኝ እዛው ከካሜራ ጀርባ። እሺ ሶስተኛ በቤት ውስጥ ስራዎች ለምሳሌ ምግብ ማብሰል ወይም ደግሞ በማጽዳት ማን ይበልጥ ጎበዝ ነው ታስቢያለሽ? ወደ ማን እየጠቆምሽ ነው ማለት መልሰው ይሄን ጥያቄ መልሰው አንዴ ስማሪ ነኛ አይታችኋል። ከዚህ በፊት በሰንቺፕስ እርጥብ የሰራው በሰንቺፕስ አስቡት። በቀላሉ ነገር ነው የሰሩት። ማን ይበልጣል? በመጀመሪያ ተናገር እውነት። ቤተሰቦቼ እሷ ናት ይላሉ። እሷ ግን አንተ ነህ። በቃ እዚህ ጋር ይበቃል። አራተኛ ወደ አራተኛ እሷ በጣም ባለሙያ ነች ይላል። አራተኛ እሷ ግን አንተ በጣም ባለሙያ ነህ ትላለች። ሀቁ ነው። እሺ አንድ ቀን ሙሉ ከቤት ውጪ ባልና ሚስት ብቻችን የት ብንሆንና ምን ብንሰራ ይበልጥ ያስደስትሻል? ደስ ይልሻል? አንድ ቀን ሙሉ ከቤት ውጪ ብንሆን የት ብንሆን ደስ ይልሻል? እንዲሁም ምን ያስደስትሻል? ብንዝናና ነው ደስ ብንዝናና፣ ብንበላ፣ ብትጋብዘኝ
በቃ የተለያዩ ከከተማ ውጪ ወተን የሆነ ውሃ አካባቢ ሰላም ያለው ቦታ ከዛ ምግብ ያለበት የሆነ ፒክኒክ ነገር ተነጥፎ ምናምን እንደዛ ቢሆን ደስ ይለኛል። ከከተማ እንደው ትቼዋለሁ ከሀገር ውጪ ቢሆንልኝ ከከተማ ውጪ የት ይኸውልሽ? ሻውን በቀጥታ ደብረ ዘይት እንዴ አርባ ምንጭ ስንት ጊዜ ስንት ሰብስክራይበር ከገባ ልክ በዚህ ሳምንት ውስጥ ይሄን ቪዲዮ ያዩ ሰዎች አሁን 42200 አካባቢ ደርሰናል። ስለዚህ ቢያንስ 50000 ከገባ ሙሉዎች ተችሎ 40 ምንጭ። አይ በእኔ ስም 2 ሰው ሰብስክራይብ ካደረገ ከታች ሰብስክራይብ አድርጌያለሁ ባንቺ ስም በሉኝና በዳጊ ስም ሰብስክራይበር አድርጌያለሁ የምትሉ ሰዎች 500 ከሞላችሁ 40 ምንጭ ነው ይላል። ለምን አንድ ሰው ኢንቨስት እኮ ነው የሚደረገው በቃ እንዴ! እኔ ቀጣይ ቤትን መኪና ንብረት ለማፍራት መመሩት አለብን እንዴ! እሺ አብረን ከምናሳልፋቸው ጊዜያት ሁሉ እጅግ በጣም አጭር ሆኖ የሚሰማሽ የትኛው ሰዓት አፍቶ ብዬ የማስበው ጊዜ አሁን ለምሳሌ በቃ አብረን ስንተጋገዝ አሁን የቤት ውስጥ ስራዎችን ስንተጋገዝ ቶሎ ያልቅልኛል። ገብቷል? ይሄ ቀጥተኛ መልዕክት ነው። ቶሎ ያልቅልኛል እና ያ ጊዜ አጭር ከዛ ወደዋለሁ። ገብቷል? ልክ ነገር ሁሌ ነው ቪዲዮ የምትሰሪው ነው ከካሁን በኋላ። እሺ ምንድን ነው ለአንቺ አይዘበ እሷም ስልኳን ትጠቀማለች እንደሷ አይሆንም በብዛት በስልኳ ኦንላይን ወርኮችን ቢዝነሶችን ስለምታደርግ ስልኳን ትጠቀማለች። ስልክሽን ለአንድ ሳምንት ሙሉ እንዳትይዥ ብትታገጂ ከኔ ጋር ቆንጆ ጊዜ ለማሳለፍ ትመርጫለሽ ወይስ ጸጥ ያለበት ቦታ ላይ ሄደሽ ቅድም ያልሽው ቦታ አለ አይደል? አርባ ምንጭ ላይ የሚሄደው ሰፊው ነው ፏፏቴ እየወረደ እሱ ካንተ ጋር ዋው ወይኔ አንዴ ኮሜንት ላይ ከዛ ጋበዝበታለሁ። በዚህ መልስ ነው በጣም ነገ ቀበና ነው ይላል አርባ ምንጭ በጣም ደስ ይላል። እሺ በመካከላችን ያለውን ፍቅር በአንድ ቃላት ወይም ደግሞ በአንድ ድርጊት መግለጽ ቢኖርብሽ ምን ትያለሽ? በአንድ ቃል ወይም በአንድ ድርጊት? አንድ ቃል በምን ትመስያለሽ? ነው ፍቅራችን ለምሳሌ በእንቡጥ አበባ፣ በጠዋት ፀሐይ፣ በምትሮጥ ቆንጅዬ ድመት። እስኪ አንተ መልሶ ቆይ መጀመሪያ ይህን ጥያቄ አንተ መልሶ። ፍቅራችንን በሆነ ነገር በመስለው እኔ በ7 ዓመት ህፃን ልጅ መስሏል። ይህ የ7 ዓመት ህፃን ልጅ ተወለደ፣ ተምጦ ተወለደ። እያንዳንዱን ነገር ተጎርሶ ተፈትፍቶ አደገ። ነገ ደግሞ ያረጀ ይመነድጋል። ትልቅ ደረጃ ላይ ደርሶ እኛን ይጦረናል። ፍቅራችን አንዴ ባንተ ተይዟል። ያንቺ ይሄ ጥያቄ ባንተ ተይዟል። ሴት ልጅ አጋታች ደግሞ የሰባት ሴት ልጅ ካንተ በጣም አሳምሬ ስለማልናገር ከዚህ በላይ ባንተ ቢያዝ ይሄ ጥያቄ በቂ ለዚህ ንግግሯ ራሱ። እሺ ቀጣይ ጥያቄ 8ኛ። አንዳችን እንግዲህ አጠር አድርገን ወደ ቀጣይ ፕሮግራሞች ለመሄድ ነው። እሺ አሁን ምንድነው ቤቱን ማጽዳት አለብን፣ ማስተካከል አለብን፣ መተጋገዝ አለብን። አብረን ጊዜው እንዲያጥርልን አብረን መስራት አለብን። አሁን ይሄን ቪዲዮ ደግሞ ስንተጋገዝ ምን ይላል? ቶሎ ያልቃል። ተመልካቾች ምን ታደርጋላችሁ? ቶሎ ቶሎ አይታችሁ ላይክ አድርጋችሁ ሰብስክራይብ አድርጋችሁ ቶሎ ትሄዳላችሁ። ቶሎ እናድርጋለን እኛ። እሺ 8ኛ አንዳችን ለአንዳችን የምናደርገው የትኛው ትንሽ ድርጊት ወይም እንክብካቤ ነው ልብሽን የሚነካው? አሁን አያችሁ እኔ ጥሩነት ይበዛል። ባይዘው 7 ዓመት እንደ አባት፣ እንደ ወንድም፣ እንደ ፍቅረኛ፣ እንደ ባል ሲያምራት ደግሞ ይሄ መጎንተል ምናምን ነገር ሲያምራት እንደ ጎንተል እንደ ለካፊ ቃን ምን ያጎደልኩ ውሽማ ሞን ይቀርኝ እሱንም ነገር እኔ የምር በጣም ደስ የሚለኝ
አሁን የሆነ እሱ ሳሎን ሆኖ ምናምን ኪችን እየሰራው ምናምን ከሆነ እኔ የሆነች ቃቱ ደቅብኝ ማርያም ምናምን ይላል። ሁሌ ቼክ ያደርገኛል። ከዛ አላላ ስጠፋበት አሁን ቀሱ እዚህ ቁጭ ብሎ ምናምን ቲቪ እያየ እኔ ወይ መኝታ ቤት ወይ የሆነ ነገር እየሰራሁ ከሆነ ይጣራል። የት ሄደሽ ነው እንዴ? እኔ ካጠገቤ አትጥፊ ምናምን ነገር ይላል። አሉድ ሲሰክሰኝ ሊሆን ይችላል ይሄ ነገር። አሁን 3 ወራችን ላይ ነን። 3 ወር አራት እና ይሄ ነገር 2 ዓመት ከዘለቀ አፕዴት አደርጋችኋለሁ። የእውነት እኔ ማለት ነው በምን አምናለሁ መሰላችሁ? ቁም ነገር ኖቲስ ስላደረግሽው ደስ ብሎኛል። እኔ እንኳን ኖቲስ አድርጌ አላውቅም፣ ግን ማለት ነው ስልኬን እየነካከው ሊሆን ይችላል የሆነ ፉል ኤነርጂ ላይ ላሉን ይችላል ከሷ ጋር ወይ ለመላፋት፣ ለመሳሳቅ፣ ለማውራት የሆነ ፎከስ ማድረግበት ቢዝነስ ላይ ሊሆን ይችላል እና እንደዛም ሆኖ በቃ አጠገቤ ዝም ብላ ሳሎን ትቀመጥ። ለምንድን ነው በቃ የምትሄድ? ነጭ ቀየነች ሊትል ትንሽ ነገር ሆና ግን ያነች አፍራይ ድሮም እኮ እንደዚህ ልብ የሚያሞላ ነገር ነበር። ድሮም እንደዚህ ነበር። ከመጋባታችን በፊት አዲስ አበባ ውስጥ ሆኜ ለምሳሌ ስራ ላይ ሆኜ ምናምን ቢዚ ሆኜ ኢግኖር አደርጋታለሁ። ከሀገር ግን እንድትወጣ አልፈልግም። ሆነ አዲስ አበባ ሆኜ እሷ ማርቆስ ስቴጅ ላይ ዩኒቨርሲቲ ምናምን ይደብረኛል። የምትናፍቀኝ በቃ ሀገር ውስጥ ስትሆን ነው። እዚህ ሆነን ሳምንት ላንገናኝ እንችላለን፣ ግን እዛ ሆነን ሳምንት ከቆየን በቃ ትናፍቀኛለህ። ቤት ብርጭቆ ሰብራለሁ፣ ፋዘር ይሰብረኛል፣ ምጣድ ሰብራለሁ፣ ማዘር ትሰብረኛለች ምናምን እና በጣም በሰጫቸው ጸባይ ቄሪ ነበር የሚለው ያው ራሱ ተነሳብኝ። ነገር አሁን አግብተኛል። ቴንክ ዩ አሁን የትም አትሄጂማ። አሁን የትም አልሄድም። እባክሽ መኝታ ቤትም ለብቻሽ አትግቢ፣ ኪችንም ለብቻሽ አትግቢ። እሺ በተጋባንበት አጭር ጊዜ ውስጥ እጅግ በጣም የሳቅንበትና ፈጽሞ የማንረሳው አጋጣሚ የትኛው ነው? ይሄ የጋራ ይመስለኛል። እንግዲህ 4 ወር ነው፣ ሰፊ አይደለም። ቅርብ ነው። ኬክ ሰርተሽ የበላሁበት እንግዲህ ልጅ ያ ነው በጣም ያሳቀ በጣም ደስ ያለ ሞመንት እሱ ነው። ሁሌ ያሳኩ በጣም ታበላኛቸው። የቅንጦት ምግቦችን እንበላለን። አሁን በቅርቡ በስኳር በሽታ ድፍት ማለት አይቀርም። አቁም ያለው አይ አቆማለሁ። ገላገኝ ተጣጣሪ ጊዜ ነው። እሺ የትኛው ነው ቆንጆ? ባበላ እጄን ተነኩስኩሽ ምትወጪው ታስታውሽ? በቃ እንግዳ ሲመጣ የሆነ ቤተሰቦቻችን ወይ ጓደኞቻችን ምናምን መተው እዚህ ካርታ የምንጮትበት የሆነ በቃ እንደዚህ ጓደኛችን ወይ ወንድም እህት፣ ከዛ ደግሞ ጓደኞቻችን ምናምን ካመጡ ሌሊቱን ሙሉ ቁጭ እያለን የተጫወትን ምናምን 8 ሰዓት 9 ሰዓት ነው የምንተኛው። እሱን ጊዜ በጣም የምወደውና አትፎ ደስ ይላል። ኮሜንት ላይ ጻፉልንና አንዳንድ እንግዶቻችንንም እንትን ኢንቫይት እናደርጋችሁና ደስ ይላል ምናምን ነገር ከኛ ጋር ምሽቱን ታነጋላችሁ። ለስላሳ እንይዛለን፣ ጁልስ እንይዛለን፣ ሙዝ፣ ብርቱካን አይጠፋም። እነሱን ይዘን እንጫወታለን። በጣም ነው። በተለይ የሰርጋችን ሰሞን አብዛኛውን ጊዜ ቤተሰቦቻችን አይጠፋም። ወንድሞቼና ወንድሟ እንዲሁም ልጆቿ በቃ ፋሚሊያ ለህፃናቶች ልጆቹ ማለት ነው ከሙዳችን ጋር የሚሄዱ ሰዎች አይጠፉም። ይነጋል ነው የምልሽ። እናነጋዋለን ነው የምልሽ ብራዘር። እሺ የመጨረሻ ጥያቄችን ጠይቅና እንዝጋ። በጣም ብዙ ተጫወትን፣ ቆንጆ ጊዜ እናሳለፍን። እሺ ወደፊት አብረን ከምናሳልፋቸው 5 እና 10 ዓመታት ማለት 50 ምናምንና 100 ምናምን ዓመታቶቻችን ማለት ከ5 እና 10 አድርገሽ ተበያየሽ ነብይ ላደርግሽ ነው። ወደፊት አብረን ከምናሳልፋቸው 5 እና 10 ዓመታት ውስጥ በብዛት የት ላይ እንሆናለን ብለሽ ትገምቻለሽ? በዛሬ 5 ዓመት አቀርብሽ በእናትሽ 5 ዓመት እንዳታደርጊ 2 ዓመት 1 ዓመት ነው በቃ በቅርቡ አድርጊልኝ። እኔ ቸኩላለሁ። አይ 5 እና 10 ዓመታት ውስጥ በቃ በ5 ዓመት ይሄን ነገር ስትናገሪ ማለት ነው እግዚአብሔር በነገሮች ሁሉ ይረዳል። እውነት ለመናገር ማለት ነውና ሰው ያስባል፣ እግዚአብሔር ያሳካል ነው። እኛ ደግሞ ያሰብነው ማውራት እሱ ችግር የለውም። ምንድነው የምትናገሪው ነገር እውነት ሊሆን እንደሚችል በእርግጠኝነት ለመናገር እንትን ምንድነው ማመን አለብን።
አዎ እና ደግሞ ከዚህ በፊት ካሳለፍናቸው ነው። ለምሳሌ 2018 የመገባት እቅዳችን እግዚአብሔር ቢፈቅድ የዛሬ 3 እና 4 ዓመት 3 ዓመት እንደዛ አካባቢ 2015 አካባቢ ላይ እግዚአብሔር ቢረዳና ቢፈቅድ እሷ ከተመረቀች ከአንድ ዓመት በኋላ የመጋባት እቅዱን እንደ ሰውኛ አስበን ነበርና እግዚአብሔር ደግሞ አላሳፈረንም አደረገው። ስለዚህ አሁን የዛሬ 5 ዓመት የምትይው ነገር እንደሚሆን አልጠራጠርምና አሜን። አሁን ፍቅረኛ ከመያዝሽ ደግሞ 5 ዓመት በፊትም ታስታውሻለሽ? ጠየም ያለ ጭንቅላቱ ከባቡ ጸጉሩ መላጣ የሆነ ጌታ ሆይ ቦርጭ ጣል ጣል ያደረገበት ወንድ ልጅ ለኔ አድርግ ስትይ ሆነ። እቺ ፓርት ባላላት አሁን የምትናገሪውን ነገር እግዚአብሔር ይሰማልና የዛሬ 5 ዓመት ጥሩ ደረጃ ላይ ደርሰን የልጆች እናትና አባት ሆነን ልጆች አድርጊያቸዋለሁ። ወይዘው ልጅ አይደለም ልጆች እንጃ እሱን ጊዜ ያውቃል። 7 ዓመት አረጋ ኧረ በኢየሱስ 5 ዓመት ይቻላል አቸኩኝ ይቻላል መንታ ልጆች እናትና አባት ሆነን ጥሩ ደረጃ ላይ ደርሰን ጥሩ የሆነ አሁን ካለንበት ስቴፕ የሆነ ከፍ ብለን አሜን አሜን። እዚህ ላይ ማብራሪያ መጨመር አልፈልግም። እግዚአብሔር ጨምርበት እንዴ። ኖ እኔ ካልተናገርኩት ደግሞ አንድ የሆነ ነገር እንግዲህ እውነት ለመናገር ለሰው ልጅ መልካሙ ነገር እግዚአብሔር ያስባልና ከ5 ዓመት በኋላ እግዚአብሔር መልካም ነው ብሎ ያስበው መልካም ነገር እንኳን ሆነ እንኳን አደረግነው እንኳን ተከፋን እንኳን አገባውሽ የሚያስብለኝን ታሪክ እግዚአብሔር አሳይቶ ይወይ ደስ ይለኛል። አሜን። ይሄ ጸባይሽ ፋፍቶ አድጎ እኔን ተንከባክበሽ እኔን ፋፍቼ አድጌ ምናምን ነገር እንታይ ደስ ይለኛል። አሜን። አንድ ጥያቄ ግን የቅድሙ ጥያቄ ላይ አንተን የማናድድህን ጸባይ አልነገርከኝም። ምን አለሽ? ምን ማለት ነው? ሁሉም ነገር ንጹህ ነው እኮ ብዬ ነው። አይ እኮ ስለዛ ነው የዘለልኩት። አይደለም እኔ ራሱ መጠየቄን ጥያቄ ሲጀመር ተው በቃ ጨርሰናል። ለብቻው ጨርሰናል። 10 ጥያቄ እኮ ወቸው ጉድ የሚባል እንትን አለ እዛ ላይ ነው ማቀርብላችሁ። ወይ ደግሞ እዛ ላይ ካልተሳካልኝ በቲክቶክ በ17 ምዕራፍ ሚስቴና አናዳጅ ጉዳዮቿ ብያለሁ። 10 ጥያቄ ነው ጨርሰናል ወገን ጨርሰናል። በጣም ደስ ይላል። በተለይ ደግሞ እንዲህ ተቀራራቢ እድሜ ላይ ሆናችሁ 2-3 ዓመት ብቻ ተለያይታችሁ ስትገናኙ ሙዳችሁ ሲገጥም በተለይ በብዛት ደግሞ ረጅም ዓመት ፍቅር አሳልፋችሁ ጸባይን አውቃችሁ ጸባይን አውቃ ምናምን ስትገናኙ ነገር ደስ ስለሚል ማለት ነው። የሚያናድዱኝ ነገሮች ራሱ አንዳንዴ እወዳቸዋለሁ እና አልፎ አልፎ ለ2 ሰከንድ እና ብታናድጅኝ ይፈቅድልሻል። እሺ የምር አሁን ከመገባታችን በፊትና ከተጋባን በኋላ የሆነ የተቀየረብህ የሆነ ነገር ካለ? ሙያዋ በጣም ተቀይሮብኛል። ድሮ መስቀመስከው ድሮ በብዛቃ ሲመጣልኝ በጣም ታፋጭ ነበር። ለካ የእናቷ ነው። አሁን ቤት አላበላም ከዚህ በኋላ አነ በጣም ቆንጆ እና አዝናኝ ጊዜ እንደወሰድን ተስፋ አደርጋለሁ። በጣም ደቂቃው ባሳጠሩ አጫጭር ያደረግናቸው። አሁን ይሄ ቪዲዮ ካያችሁ ቀጣይ እሷን የምንጠይቃት ወይ ደግሞ እኛን መጠየቅ የምትፈልጉትን ጥያቄዎች አስቀምጡልን። የእነሱ ጥያቄዎች መልስ ደግሞ ይዘን እንመጣለን። እስቲ ዜኪው ሙሽር ስለተከታተላችሁ እናመሰግናለን። ቻው ነው ሰብስክራይብ አድርጉ። እሺ እንዲላልሽ እንዳመጣው ሸኝሽ ቡም ዛሬ ሰላም ነው ቤተሰቦቻችን። በቀጣይ ቪዲዮቻችን እንገናኛለን። ይሳው